ማታ የፈተል እንይዝና ማለት ነው የዛቅን ይዘን ይሄን በበፈተል እንዲያደርግ አንድ ቀን የወሰርነው ማቲዎቹ እየተሻማል እስከ 3 ቀን እስከ 4 ቀን ቤታችን እንጠቀምበታለን እያነደርን ማለት ነው። Finding oil can be like searching for a needle in a haystack. ለዓመታት ሲነገር የቆየው የወሎ ነዳጅ ጉዳይ አሁንም ተመልሶ እየተነሳ ነው። በደቡብ ወሎ ወረኢሉ አካባቢ ለገሂዳ በተባለች ወረዳ አለ የሚባለው ነዳጅ ከከርሰ ምድር በመውጣት መቻላ ወደ ተባለው ወንዝ እየገባ ነው በማለት የአካባቢው ነዋሪዎች በተደጋጋሚ ተናግረዋል። ነዋሪዎቹ ብዙም ባልተለመደ መልኩ እየታየ ያለውን ተቀጣጣይ ውህድ ቤታቸው በመውሰድ ለምሽት መብራት ጭምር እየተጠቀሙበት መሆኑንም የተናገሩበት ሁኔታ ታይቷል። ማታ የፈተል እንይዝና ማለት ነው የዛቅን ይዘን ይሄን በበፈተል እንዲያደርግ አንድ ቀን የወሰርነው ማቲዎቹ እየተሻማል እስከ 3 ቀን እስከ 4 ቀን ቤታችን እንጠቀምበታለን እያነደርን ማለት ነው። በወሎ በዚሁ አካባቢ አለ በሚባለው ነዳጅ ጉዳይ ዓመታትን የቆዩ ያዝ ለቀቅ የሚሉ መረጃዎች ሲወጡ የቆዩ ሲሆን ሰሞኑን የለገሂዳ ወረዳ ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ በኩል ያጋራው አንድ ልጥፍ ነገሩን መልሶ በአዲስ መልኩ እንዲነሳ አድርጎታል። ከዚሁ ጋር በተያያዘም ከፌዴራልና ከአማራ ክልል የተውጣጡ አመራሮች ከአዲስ አበባ ዩኒቨርሲቲ ባለሙያዎች ጋር በመሆን ወደዚያ አምርተዋል። ታሪኩ ቆየት ያለና ረዘም ያለ ጊዜ የወሰደ ሲሆን በዚሁ አካባቢም ነዳጅን ለማፈላለግ ፋልኮን የተባለ የእንግሊዝ ኩባንያም ወደዚህ አምርቶ ነበር። ነዋሪዎቹ ኩባንያው ምርመራውን አካሄዶ ካጠናቀቀ በኋላ ከዛሬ ነገ ተመልሶ ይመጣል ብንልም በዚያው የውሃ ሽታ ሆኖ ቀረ በማለትም ተናግረዋል። መረጃዎች የሚያሳዩት ፋልኮን ኩባንያ ከኢትዮጵያ ጠቅልሎ የወጣው ከገጠመው የፋይናንስ እጥረት ጋር በተያያዘ ነው። ከዚያ በኋላም በሱ ግር ሌላ አዲስ የነዳጅ ምርመራን የሚያደርግ ኩባንያን ለመተካት ጥረትን አድርጎም ነበር። ይሄኛው ኩባንያ ምን ደረጃ ላይ ደርሶ ነበር የሚለው ጉዳይ ግልጽ አይደለም። ያም ሆኖ ግን የወሎ ነዳጅ ጉዳይ አሁንም አዲስ አጀንዳ ሆኖ በአዲስ መልኩ የተነሳበት ሁኔታ ታይቷል። ኢትዮጵያ በኦጋዴን አካባቢ ሀብቱን ለመጠቀም እያደረገች ካለው ሰፋ ያለ እንቅስቃሴ ባሻገር በሌሎች አካባቢዎችም በጥናት ያልተረጋገጡ የከርሰ ምድር ሀብቶች ያሏት መሆኑ ይነገራል። ነዳጅን መፈለግና ማውጣት ቴክኖሎጂው ውስብስብ፣ እንደዚሁም የሚጠይቁ አቅምም ቀላል አይደለም። በዘርፉ ያሉ ባለሙያዎች ነዳጅን ከሰፊ ምድር ውስጥ ፈልጎ ማውጣት ማለት አንዲት መርፌን ከሳር ክምር ውስጥ ፈልጎ የማግኘት ያህል ነው በማለት ሲናገሩ ይደመጣሉ። Finding oil can be like searching for a needle in a haystack. ነገሩን ወደ ተነሳንበት ወሎ ነዳጅ ጉዳይ መለስ ስናደርገው ሂደቱ ሰፋ ያለ ታሪክ ያለው በመሆኑ ከመነሻው የነበረውን ሂደት ግን በተወሰነ ደረጃ ቃኘት ማድረጉ አስፈላጊ ነው። በእርግጥ አንድ የነዳጅ ሀብት ነዳጅ ሆኖ ጥቅም ላይ ለመዋልና አልተሳካም ብሎ ምርመራውን በምርመራ ደረጃ ብቻ ቀሪ ለማድረግ የተለያዩ ምክንያቶች፣ መመዘኛዎች መኖራቸውን በዘርፉ ያሉ ባለሙያዎች ይናገራሉ። በአንድ አካባቢ ነዳጅን ጨምሮ አንድ የሆነ ማዕድን ምልክቶች መታየታቸው ብቻ ያንን ሀብት ጥቅም ላይ ለማዋል ይቻላል ብሎ ወደ ድምዳሜ ለመድረስ የማያስችል መሆኑንም ባለሙያዎቹ ሲናገሩ ይደመጣል። ወደ ስራው ገብቶ ያንን ሀብት ጥቅም ላይ ለማዋል የሚታዩ የአዋጭነት ስራዎች አሉ። በማናቸውም አቅጣጫ ቢታይ የሚነገረው ስለ ቢዝነስ ነው። ቢዝነስ ሲባል ደግሞ አብሮ የሚሄደው የአዋጭነት ጥናት ነው። የአዋጭነት ጥናት ሲባል ያንን ሀብት ለመጠቀም የሚፈሰው ገንዘብ፣ ጊዜና ቴክኖሎጂ በመጨረሻ ሀብቱ በመልማቱ ከሚገኘው ውጤት አንጻር ምን ያህል ያዋጣል የሚለው ነጥብ ነው። ነዳጅን በተመለከተ በትንሹ 2 ስራዎች ይሰራሉ። የመጀመሪያው የምርመራ ወይም ኤክስፕሎሬሽን ስራ ሲሆን ሁለተኛው ደግሞ በምርመራ የተገኘውን ውጤት ተከትሎ የተገኘውን የነዳጅ ሀብት ማውጣት ወይም አያዋጣም በሚል ቀሪ ማድረግ ነው። እናም በነዳጅ ኢንዱስትሪ ውስጥ ፍለጋ፣ ምርመራ ወይም ኤክስፕሎሬሽን የሚሉት ሂደቶች ወሳኝነት ያላቸው ናቸው። በምርመራ የናሙና የነዳጅ ድፍድፍ ሊገኝ ይችላል፣ ወይም ነዳጅ በአካባቢ መኖሩን የሚያመላክቱ አለቶችም ጭምር ሊገኙ የሚችሉበት ሁኔታ አለ። በዚህ ወቅት ይሄ የመጀመሪያው ደረጃ ተደርጎ በመውሰድ ቀጥሎ የሚሰራው ስራ ቢኖር በዚያ ቦታ ያለውን ነዳጅ ለማውጣት ያለው የነዳጅ ክምችት ምን ያህል ነው፣ ያንን ሀብት ለምን ያህልስ ጊዜ እየተጠቀሙ መቆየት ይቻላል፣ ሀብቱን ለማልማት ሊወስድ የሚችለው የገንዘብ መጠንስ ምን ያህል ነው፣
የነዳጅ የተፈጥሮ ደረጃስ ምን አይነት ነው የሚሉትና መሰል ጥያቄዎች መልስ ማግኘት ይኖርባቸዋል። በሚደረገው ሙያዊ ምርመራ እነዚህ መጠይቆች መልስ አዎንታዊ ሆኖ ከተገኘ የትኛውም በዘርፉ ያለ ገንዘብ መስራት የሚፈልግ አካል ወደ ስራው ለመግባት አይኑን የሚያሽበት ሁኔታ አይኖርም። ይህ እንዲሆን ግን በመጀመሪያ ሀብቱ ላይ በቂ ጥናትን ማድረግ ይጠይቃል። በወሎ አለ ተገኝቷል የተባለውን ነዳጅ በተመለከተ እስከዛሬ ካሉት የነዳጅ ሀብት ፍለጋዎች ለየት የሚያደርገው ነው የታየው ተቀጣጣዩና የነዳጅ ሽታ ያለው የተፈጥሮ ውህድ ልክ እንደ ምንጭ ውሃ ከውስጠኛ የመሬት ክፍል አልፎ ወደ ላይኛው ገጸ ምድር መውጣቱ ነው። ይህም ያለምንም ጥልቅ ቁፋሮ ናሙናውን ወስዶ በመመርመር በተወሰነ ደረጃም ቢሆን ወደ አንድ የሆነ ድምዳሜ ለመድረስ የሚያስችል ይሆናል። ይህም በተለይ በምርመራ ወይም ኤክስፕሎሬሽን ሂደት ውስጥ ሊወጣ የሚችለውን ገንዘብ በከፍተኛ ደረጃ እንዲቀንስም የሚያደርገው ይሆናል። በደቡብ ወሎ አለ የተባለውን ነዳጅ በተመለከተ አንድ ሰሞን ሞቅ ረዘም ላለ ጊዜ እየተወራ ከዚያም ደግሞ መልሶ ጥፍት እያለ ከሰሞኑም በአዲስ መልኩ ተመልሶ መጥቷል። ከዚሁ ጋር በተያያዘ ይህ ጉዳይ በስፋት መነገር በጀመረበት በአንድ ወቅት ነገሩ ምንድን ነው በሚል ቢቢሲ አማርኛው ድረገጽ በጉዳዩ ዙሪያ መረጃዎችን ማሰባሰብ ጀመረ። ይህ የሆነው የዛሬ 7 ዓመት አካባቢ ነው። ድረገጹ መረጃውን ለማጠናቀር ነዳጁ እየፈለቀ ነው ወደ ተባለበት አካባቢ በመደወል የወቅቱ የደቡብ ወሎ ለገሂራ ወረዳ የህዝብ ግንኙነት ኃላፊ የነበሩትን አቶ ተመስገን አሰፋን ከፌዴራል ደግሞ በጊዜው የማዕድንና ነዳጅ ሚኒስቴር የህዝብ ግንኙነት ዳይሬክተር የነበሩትን አቶ ሚካኤል መንገሻ እንደዚሁም ከዚያው ከማዕድንና ኤነርጂ ሚኒስቴር ከፍተኛ ባለሙያ የሆኑትን ዶክተር ቀጸላ ታደሰን ያናገረ መሆኑን ያስታወቀበት ሁኔታም ታይቷል። የደቡብ ወሎ ለገሂራ ወረዳ የህዝብ ግንኙነት ኃላፊ የነበሩትን አቶ ተመስገን በጊዜው ለቢቢሲ በሰጡት ማብራሪያም ማህበረሰቡ በፕላስቲክ ጠርሙስ ነዳጅ እየቀዳ ይወስዳል። ከሚፈልቀው ነዳጅ ጨልፈን ክብሪት ስለኩስበት ይቀጣጠላል። የነዳጁ ሽታ ገና ይጣራል በማለትም ማብራሪያቸውን የሰጡበት ሁኔታ ታይቷል። በተጨማሪነት ማብራሪያቸውን ለወቅቱ የቢቢሲ ዘገባ የሰጡት በጊዜው የማዕድንና ነዳጅ ሚኒስቴር የህዝብ ግንኙነት ዳይሬክተር የነበሩት አቶ ሚካኤል መንገሻ የታየው ነዳጅ ነው፣ የእኛም ባለሙያዎች 2-3 ጊዜ ሄደው ይህንኑ አረጋግጠዋል። ነገሩ ትንሽ ተጋኖ ይሆናል እንጂ ነዳጅስ ነዳጅ ነው ካሉ በኋላ አክለውም ግን እኮ አዲስ ነገር አይደለም ሲሉም ነገሩ ዓመታትን ያስቆጠረ መሆኑንም አክለዋል። ባለሙያው ዶክተር ቀጸላ ደግሞ እንደምትለውማ ቢሆን እኛው በዶማ ቆፈር አድርገን አናወጣውም ነበር። ወሎ የታየው ዘመን ያስቆጠረ እንጂ አዲስ ክስተት አይደለም። የኢትዮጵያ የነዳጅ ፍለጋ ጥረት 70 ዓመት አልፎታል። ከኦጋዴን በስተቀር እስከ ዛሬም አመርቂ ውጤት አልተገኘም። ያም ሆኖ በወሎ ዙሪያ ላለፉት 10 ዓመታት የነዳጅ ፈላጊ ኩባንያዎች ጠፍተው አያውቁም ሲሉም በጊዜው ማብራሪያቸውን ለቢቢሲ የሰጡበት ሁኔታ ታይቷል። የወሎ ነዳጅ በዚሁ የደቡብ ወሎ ነዳጅ ፈለቀ በተባለበት ስፍራ ፋልከን የሚል ስም ያለው አንድ የእንግሊዝ ኩባንያ በፍለጋ ዘለግ ያሉ ዓመታትን ተንከራቷል። የሙከራ ቁፋሮ ለማድረግም በ3 ማዕዘናት ዳስ ጥሎ ነበር። በፋይናንስ ምክንያት አልቀናውም ያለው የወቅቱ የቢቢሲ ድረገጽ ዘገባ አንዱ ችግር የጂኦሎጂውና የመልክዓ ምድሩ ምቹ አለመሆን ነው። ረቂቅ ቴክኖሎጂንም ይጠይቃል። አካባቢው ክምር አለው። እንደ ሶማሊያ አካባቢ ዝርግ መሬት አይደለም። በዚህ ምክንያት ከፍተኛ ካፒታል ይጠይቃል። ፋልከን ያን ያህል ካፒታል አልነበረውም። ከ4 ዓመት በፊት ከአካባቢው ነቅሎ የወጣውም ለዚሁ ነው ሲሉም ባለሙያው አስረድተዋል። ለመሆኑ በወሎ የነዳጅ ፍለጋ ውስጥ ተሰማርቶ የነበረው ፋልከን የተባለው ኩባንያ ማን ነው የሚለው ጉዳይ ሲታይ ኩባንያው በዘርፉ ረዘም ያለ ልምድ ያለው ነው ይታያል የሚለውንም በጥቂቱ መዳሰስ ያስፈልጋል። ፋልከን ፔትሮሊየም መቀመጫውን ያደረገው ደብሊን አየርላንድ ላይ ነው። በነዳጅ ፍለጋና ልማት ላይ የተሰማራ ግዙፍ ኩባንያ ነው። ከበርካታ ኩባንያዎች ጋርም በሽርክና ይሰራል። ከዚሁ ጋር በተያያዘ በአውስትራሊያና ደቡብ አፍሪካ የሚያካሄዳቸው ነዳጅ የመመርመርና የማውጣት እንቅስቃሴዎች አሉ። በነዳጅ ብቻ ሳይሆን በጋዝ ምርት ላይም ሳይቀር የተሰማራ ኩባንያ መሆኑን መረጃዎች ያመላክታሉ። የዛሬ 17 ዓመት አካባቢ እንደ አውሮፓውያን አቆጣጠር በ2008 የኢትዮጵያ መንግስት መሰረቱን ቆጵሮስ ወይም ሳይፕረስ ካደረገ ፋልከን ፔትሮሊየም ሊሚትድ ካምፓኒ ከተባለ ኩባንያ ጋር በአባይ ተፋሰስ አካባቢ 26000 ስኩዌር ኪሎ ሜትር ስፋት ባለው አካባቢ የነዳጅ ፍለጋ እንዲያካሄድ የተስማሙ መሆኑን የጊዜው ዘገባዎች ያመላክታሉ። ይህው ስምምነት የፍለጋውን ጊዜ ገድቦ ያስቀመጠ ሲሆን ኩባንያውም ለዚሁ ስራ የሚያስፈልጉትን ማሽነሪዎች ከቀረጥ ነፃ እንዲያስገባም ጭምር ተፈቅዶለትም እንደነበር የጊዜው የሮይተርስ ዘገባ ያመላከተበት ሁኔታ ታይቷል። በጊዜው ወደ ኢትዮጵያ የገባው ፋልከን ፔትሮሊየም የተባለው ኩባንያ በተባበሩት አረብ ኤምሬት ባለሀብቶች ፋይናንስ የሚደረግ ነው። ፋልከን ፔትሮሊየም ለምን ከኢትዮጵያ እንደወጣ ግልጽ ባይሆንም እሱን ተክቶ ወደ ኢትዮጵያ የገባው ሌላኛው የዘርፉ ኩባንያ ደግሞ ቪክቶሪያ ኦይል ኤንድ ጋዝ የተባለው ነው። ከፋልኮን ጋር ርክክብ በመፈጸም በዚሁ የአባይ ሸለቆ ተፋሰስ እንቅስቃሴን ጀምሮ የነበረ መሆኑን መረጃዎች ያመላክታሉ።
ይሄው የነዳጅ ምርመራ ስራ አሁን ነዳጅ ፈልቋል የተባለበትን የደቡብ ወሎ ወረኢሉ አካባቢን ለገሂዳን ጭምር የሚያካትት ነው። ከነዚህ ዓመታት ጥረቶች በኋላ በዚሁ የወሎ ለገሂዳ ወረዳ የነዳጅ ጉዳይ የሚባል ነገር አልነበረም። ወሬውም ጠፍቶ ነበር። ሆኖም ከሰሞኑ በወረዳ መንግስት ኮሚኒኬሽን ጽህፈት ቤት የፌስቡክ ገጽ በኩል አንድ አጠር ያለች መረጃ ተለቀቀች። ይህች መረጃ በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የሚገኘው የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ በመውጣት ለአካባቢው ህብረተሰብ በባህላዊ አጠቃቀም ዘዴ አገልግሎት እየሰጠ ይገኛል የምትል ነበረች። ይህች መረጃ ሰፋ ብላ በተለያዩ ማህበራዊ ሚዲያዎች መሰራጨቷን ቀጠለች። በዚህ መሃል ደግሞ ከፌዴራልና ከክልል የተወጣጡ አካላት በትላንትናው ዕለት ወደዚሁ ያመሩ መሆኑን የለገሂዳ ወረዳ ኮሚኒኬሽን ጽህፈት ቤት በትላንትናው ዕለት ያስታወቀበት ሁኔታ ታይቷል። ይሄው መረጃ ለገሂዳና ወረኢሉ ወረዳዎችን በሚያዋስነው መቸላ ወንዝ በአለት ስንጥቅ ወጥቶ የሚታየው ነዳጅ ለሀገር ልማት ይውል ዘንድ ከፌዴራል፣ ከክልል፣ ከዞን ዘርፉ የሚመለከታቸው የመንግስት አካላት ከወሎና ከአዲስ አበባ ዩኒቨርሲቲዎች እንዲሁም ሌሎች ባለድርሻዎች ዛሬ ታህሳስ 1 2018 ዓ.ም በቦታው ተገኝተዋል። ለእንግዶቹም በወረዳ አስተባባሪ አመራሮችና የሀገር ሽማግሌዎች እንዲሁም በአካባቢው ነዋሪዎች ደማቅ አቀባበል ተደርጎላቸዋል። አካባቢውን ተመልክተው በአለት ላይ ከሚታየው ፈሳሽ ናሙና ወስደው በ2005 ዓ.ም ነዳጅ ሲያፈላልግ የነበረው ድርጅት ከፍተኛ ክምችት እንደሚገኝ አመላክቶ የነበረውን ጎራና ትምህርት ቤት አካባቢ ከነዋሪዎች በተሰጣቸው ማብራሪያ በመነሳት በጂፒኤስ መረጃ ወስደዋል። መንግስት ለማዕድን ዘርፍ ልዩ ትኩረት እንደሚሰጥ የገለጹት ባለሙያዎቹ ዛሬ ያዩትን ሀብትም ክትትል እንደሚያደርጉ አረጋግጠዋል ሲልም ያትታል።